ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ዛሬ አንላቀቅም ማለት ነው። አንላቀቅም እንደዚህ ተያይዘናል ማለት ነው። መጡ ቤተሰብ በአንድ አገር ቤት ይሄዳለሁ በማለት 3 ቪዲዮ ይሰራል። 3 ቪዲዮ ማለት ነው። ማንም ሴት ተጋብቶ የተቀመጠች ሴት ማለት ነው። ወይም ደግሞ አንድ ባለትዳር የነበሩትም ሆነ ተፋቶ የነበሩትም ሆነ ቤተሰቦቿ ጋር ለመጠየቅ ትሄዳለች። ይሄ ብርቅ አይደለም። ነገር ግን መጡ በሉሌ ሽቀላ መጡ፣ ተመልሶ መጡ ቤተሰብ። አሁን ይኸውልህ እኔ ነግሬያቸዋለሁ። ምንድነው ከርሜላ ጋርም ሆነ አብርሃም አብርሃምና ሩታ ተለያይተው ለየብቻ መስራት አይችሉም በፍጹም ማለት ነው። መጡ እኛም አንፋታም እነሱም አይፈቱንም ማለት ነው። አሁን ምንድነው አያችሁ አይደል? ሰበብ ሲፈለግ አሁን ኧረ ሰበብ ነው ቤተሰብ። የምን ሰበብ ያስፈልጋል? አሁን ቆይ ልጁን ይዞ ሄዶ ቤተሰብ ጋር አይቶ ወይም ደግሞ እረፍት አድርጎ መመለስ ማለት እኮ በጣም ሲምፕል ነው። ልጄን ይዘሽ የትም መሄዳችሁም ጭቅጭቅ፣ ሌላ ጭቅጭቅ ተጀመረ ማለት ነው። ጠብቁ አለም የለም ማለት ይቀጥላል። ምንም የሚያስፈራ ነገር የሆነ የሚያስደነግጥ ነገር አይደለም። ሰላም ያለው ነገር ነው። ገብተዋል። አሁን እዚህ ግን እኮ ይሄ ራሱ የምሬን ነው። የአብርሃም አሁን አብርሃምን ማለት ነው ይሄን አክል ማለት መጠየቅ ራሱ አለበት ብዬ አላስብም። አባት ነው እናውቃለን። የአባት ቦታ መስጠት አለባቸው እናውቃለን። መጠየቅ ነበረበት። ኦኬ ግን ባይጠየቅም ቢጠየቅም ችግር የለውም። ግን ሩታ እናቷ ጋር ቡታጀራ የሱ ቤተሰብ ራሱ ያሉበት ቦታ ነው። ሌላ አገር ዓለም አይደለም የምትሄደው፣ ወይም ደግሞ በጣም ሩቅ ቦታ አይደለም የምትሄደው። ስለዚህ ቡታጀራ ቤተሰቦቿ ጋር ለመሄድ 1 ሰዓት ተኩል ከአዲስ አበባ ወይም ደግሞ 2 ሰዓትም በሉት ያ ቦታ ለመሄድ በዚህ ልክ ማለት በጣም ማካበዱ እንደ ወይኔ ምን አስፈለገው? ውስጥ ብቻዋ መኖር ለእሷ ይከብዳታል። እንኳን ሴት ናት ብቻዋ ኖራ ታውቃለች። እዚህ ጋር ሴት ናት ምናምን ሳይሆን ማለት ነው እንኳን አሁን አይደለም እንኳን ልዑሌ ከተወለደ በኋላ አይደለም ልዑሌንም ሆዷ ላይ ተሸክማ ብቻዋን ኖራለች። ብርቅ አይደለም። ተደጋግማችሁ አታውሩ። ማንም እየመጣ ነው አፉ እየከፈተባት ያለው። እኛ ደግሞ ማን ከፈተ? አሁን መጥቶ ማለት ማን ነው አፉን መጥቶ የከፈተው? እርስ በራሳችሁ ነው። የሩታም ቡችሎችና የአብርሃም የት አለ? የአብርሃም ቡችሎች እኮ አሁን አብርሃምና ሄርሜላ አንድ ላይ ከሆኑ በኋላ እኮ መጥቶ አፉን አልከፈተም። ልክ ማለት አንድ ቪዲዮ ላይ ያወራችሁትን ነገር ወይም ደግሞ ልክ በፊት መጥቶ ያወሩትን ነገር አሁን አምጥታችሁ ደጋግማችሁ የምታወሩት ምን በማስመልከት ነው? ተናንቀናል። እዛ ቤተሰብ ያለው ነገር ታውቃለህ እንዴት እየሆነ እንደሆነ። በስልክ ማውርተናል። ካንተ ጋር እንደምመጣ አልነገርኩም እንጂ ሰሞኑን የተፈጠረው ነገር እያየሁ እየደወልኩልህ ነበረ። እና ቤተሰብ ደግሞ እሷ ምክንያት በጣም ተጨናንቋል። ስለዚህ ለ2 ወር ይዘሻት ነው ብለውኛል። ይዣት ሊሄድ ነው። ሩታን ማለት ነው። ሩታን ብቻ ነው ወይስ እንዴት ብቻ ትሄዳለህ? ምን ማለት ነው? አንተ ደግሞ አቤት አብርሃም እኮ ህፃን ነው። ህፃን ታውቃለችሁ? አቤት አስተሳሰብ። የ6 ወር ልጇን ጥላት ሄዳለች ብለህ ታስባለህ አንተ? እናት እኮ ናት ምንም ብትሆን። ጻሊትታ እንዴት ሄዳለች? እዚህ ሰላሟን አጣለች። ለ2 ወር ለሳምንት አላለችም እንዴ? ኦኬ በየቤቱ ይቀየራል ማለት ነው። በዛ ቤት ለ2 ወር፣ በዚህ ቤት ለ1 ወር፣ በዛ ቤት 1 ሳምንት ምናምን ለ3 ቀን ለ5 ቀን ነው። ሲጀመር ምንድነው ሰላሟን ያጣችው? አብርሃም ከሴት ጋር ስትሆን በሚዲያ የምታይ ከሆነ የዛ ሰዓት ሰላም የምታጣ ከሆነ በሌላም እዛም ቡታጀራ ሆና ማየት ትችላለች እሱን። ግን እዚህ ጋር አሁን አብርሃም ማን ነው ሰላም ያሳጣት? እስቲ ንገሩኝ። ከዚህ በላይ ምን ሰላም ማጣት አለ? አዲስ ነገር በጣም ግን አንደኛ ነገር የኔ ሰላም ማጣትና ለማጣት እዚህ ጋር ማተር አያደርግም። እኔን ፍላጎት ካለኝ የቤተሰቦች ጋር የሚሄድ መብታለኝ እኮ ማወቅ ስላለብህ ነው። ማወቅ ካለበት ራሱ ማለት ነው። ሩታ እኔ አንቺ ባድርገኝ ምን እንደማድረግ ታውቂያለሽ? የምሬን ነው። ቆራጥ ሴት ብትሆኚ ኖሮ ማለት ነው ልጅሽን ይዘሽ ትሄጃለሽ ቤተሰቦችሽ ጋር። ስለዚህ አሁን እናንተ ይኸውላችሁ መንዛዛ ስለፈለጋችሁ ነው እንጂ ልጄን ይዤ ኦኬ ቡታጀራ ነኝ ወይም ደግሞ እኔ ያው በህግ ምናምን ኦኬ በህግ እንሂድና ማለት እናንተ በህግ ምናምን ስላላችሁ በ3 ቀን ማየት ስላለበት አባትዮ ምናምን እንዳላችሁ ከሆነ ማለት ነው ልጄን ይዤ እየሄድኩ ነው ቤተሰቦቼ ጋር ትንሽ እቆያለሁ፣ ስለዚህ እመለሳለሁ ማለት ትቻለሽ። ይሄ በጣም ሲምፕል ነው። ነገር ግን በዚህ ልክ ደግሞ ቤተሰቦቼ እኔ እንትን ሰላሜን አጥቻለሁ ቤተሰቦቼ ጋር ሊሄድ ነው ምናምን አመት በዓል ስለደረሰ ፋሲካ ለነገሩ ፋሲካ እናንተን አይወክልም። ግን ለአመት በዓል ከሆነ የምትሄዱት ሄዱ። አመት በዓል እኛን ነው የሚወክል እናንተን አይወክልም። ግን ሂዱ እሺ እንበልና ማለት ነው። ግን እኔ ያልገባኝ ነገር ግን ያ ታከብራላችሁ አይደለ? መሰለኝ እንደኛም ባይሆን ግን ማለት እኔ አልገባኝም ነገር። ለነገሩ አንድ ላይ ልትገቡ ፈልጋችሁ ነው ያው አንድ ላይ እንጂ ይሄ ምንም አይነት ምክንያት ማተር የሚያረግ ነገር አይደለም።
ነገር ስትደውል አቤት ስመጣ የለውም ከምልህ ልሄድ እንደሆነ አሳውቂ ብሄድ ይሻላል ብዬ ነው እንጂ የትም ቦታ መንቀሳቀስ አልችልም ማለት አይደለም። የትም ቦታ ስለተንቀሳቀስ ስለተንቀሳቀሽ አይደለም። እኔ ማርላ ፋሚሊ ጋር ጥለሽበት ትችያለሽ፣ ግን ደግሞ 2 ወር ሙሉ የምትሄጂበት እንትን አይኖርም፣ ምክንያት አይኖርም። ሲቀጥል ደግሞ ምንም የተፈጠረ ምን አዲስ ነገር ኖረና ነው ይከብዳል። በፊትና አሁን አይገናኙም። ገብተዋል አይደል? እዚህ ቤት ውስጥ ብቻዋ መኖር ይከብዳታል። ቆይ እኔ እንኳን ይሄ ቤት አይደለም ማለት ነው የለመደችው ቤት አይደለም። ቤት እንኳን ተከራይታ ለብቻ ኖራ ታውቃለች። እኔ የማይመስል ነገር ለምንድነው የምታወሩት ማለት ነው? ለብቻ ኖራ አታውቅምና ነው አሁን አዲስ ነው። አብርሃም የሄርሜላን ፍቅር ተቀበለ ማለት ሩታ ለብቻ መኖር አትችልም ማለት ነው። አስመሰላችሁ እንደዛ። የምሬን ነው እንዴ? ሞቢልም ስለነበረ አንዳንድ ሰዎችም እየመጡ ስለነበረ ነው። ገብቷል። አሁን ደግሞ ዳኒም የተፈጠረው ነገር አይተዋል እንዴት እንደሆነ። ዳኒ እኮ የመጣው አሁን ነው። ሩታ ህይወት ላይ እኮ የመጣው አሁን ነው እንዴ? ሩታ ብቻዋን የነበረች እኮ ቆየች እኮ እንደ ማንም ሰው ደግሞ ወንድሞቿ ምናምን ነበር እየመጡ የነበሩት። አሁንም እየመጡ ነው። አልቀሩም አይደል እንዴ? አሉ አሉ እኮ ቡችሎች እኮ አሉ። ብዙ ቡችሎች እኮ አሉ። አልቀሩም እንዴ? አንተ ጋር የሆነ ነው እንደዚህ አይነት ነገር እየፈጠረ ያለው። ሜሪም በአንተ የመጣ ተጣልታታለች። ገብቶሃል? ስለተጣሏት እዚህ ቤት ማንም እየቀረባት አይደለም። እኛ ደግሞ ፈርተናል። ስለዚህ ቤተሰብ ደግሞ ሂጂና ይዘሻት ነይ ብለው በጣም ተጨናንቋል። ምን መተን የምጠይቀው እዛ መተመጠይ ትችላል። በመጀመሪያ ደረጃ ከኔ ህይወት ጋር የሚያገናኘው ነገር አይደለም። ከዚህ በፊት እየኖረች ነበር፣ አሁን መኖር ትችላለች። ምንም አዲስ የተፈጠረ ነገር የለም። ስለዚህ እኔ ግን ልጅን በስነስርዓት ማየት ስለምፈልግ የምሬን ነው። ግን ለምንድን ነው አሁን በልጅ በኩል ትመጣላችሁ? በቃ አሁን አብርሃም ልጁ ስለሚፈልግ አሁን ልጁን ማየት ስላለበት በቃ በልጅ በደካማ ጎኑ ትመጣላችሁ ነው። ግራም ይገባኝ እኮ እሱ ነው። በቃ በሉሌ በኩል ነው በቃ የምትመጡት የሆነ ነገር እንትን ሲል ማለት ነው። ሰላም ፈጥራችሁ አብርሃም መጥቶ ልጁን ማየት ይችላል። ግን ጭቅጭቅ ስለፈለጋችሁ በልጁ በኩል እንዴ አይደብርም እንዴ? የምሬን ነው እኮ እንዴ። አንዳንዴም እኮ ይመራል እኮ በቃ ይበቃል። በቃ ሩታም የራሱን ህይወት ኑሪ፣ አብርሃም የራሱ ህይወት እየኖረ ነው። አለቀ። ሌላ ነገር ምንም አያስፈልግም እንዴ። ወይኔ መውለድ ለካ እንደዚህ እንትን ያደርጋል። ህጉን ያላት እዚሁ ቤት በየሶስት ቀኑ የመጣ ልጅን ማየት ትችላለህ ነው ያላት። እሷ ሌላ ሀገር ሆና እኔ ሄጄ ማየት ግዴታ የለብኝም። ህጉ ግን እኮ ከቤት መንቀሳቀስ መብት የለሽም፣ ቤተሰብ ጋር መሄድ መብት የለሽም ብሎ አልከለከለም። እዚህ ሀገር እዛ ጋር ቢሆን ሰለኝም አይችልም። ገባህ አይደለ? ስለዚህ አትንቀሳቀሽ ብሎ ነው። ቆይ በዚህ ልክ ነው የእናንተ እኔ በዚህ ልክ ስምምነት ልጁ ራሱ እንደ እኔ ባይፈጠር አልኩኝ። እግዚአብሔር ይቅር በለኝና ለመልካም ነገር ነው ግን የፈጠረው። ግን በልጁ ምክንያት በዚህ ልክ እንደዚህ ከምትሆኑ ማለት ነው በቃ ሩታ ሲጀመር ሩታ ራሱ ቤተሰብ ጋር መሄድ ምን አስፈለገው? እኔ እንኳን አይደለም አንቺ እኮ ልትወልጂ ነው እኮ ቤተሰብ ጋር ሄድሽ 9 ወር ሙሉ አዲስ አበባ ላይ ያለቀሽ ምን እያልሽ ቤት ለቤት እየቀየርሽ ኖረሽ እኮ ልትወልጂ አካባቢ ነው እኮ ቤተሰብ ጋር ሄድሽ አይደል እንዴ? አሁን ምን ተፈጠረ? በድንገት ቤተሰብ ጋር ልሄድ ነው ምለሽ ማለት ነው። ምን ተፈጠረ? ለብቻው እየቆምሽ ሴትዮ አሁን ለብቻው ምን ማለት አሁን ምን ሌላ ነገር ምን አዲስ ነገር ተፈጠረ? እናንተ ሰላም ስትሆኑ እኛ እንፈልጋለን። አሁንም የእናንተ ሰላም ነው የምንፈልገው። አብርሃምን ለብቻው በቃ ሰላሙን ይኑር፣ አንቺም ለብቻ ሰላምሽ ኑሪ። ግን ለምንድን ነው ቆይ ምክንያት የምትፈጥሩት? ምክንያት የምትፈልጉት እንዴ? እንቅስቃሴ ሳይሆን እየመጣውን የዚህ ቤት በየሶስት ቀኑ እየመጣው እንዳይተፈቅዱልኛል። ቆይ እኔ ላስረዳው። እንግዲህ እኔ ባለሁበት ቦታ ነው ለ3 ቀን ሄደህ የማየት መብት አለ የተባልከው እንጂ የማየት መብት የለህም አልተባልክም። ገባ አይደለ? ስለዚህ እኔ አሁን ከሀገር አልወጣሁም፣ ኢትዮጵያ ለቅቄ አልወጣሁም። ልጅን እንዳታይ የማደርግበት ምንም ምክንያት አይኖርም። ገብቶሃል? እኔ ደግሞ አሁን ፋሚሊ ጋር መሄድ እፈልጋለሁ። ሲቀጥል እኔ ቤተሰቦቼ በእኔ ምክንያት እንዲጨነቁ አልፈልግም። እኮ በጣም ቀላል ነው። ቤተሰቦች ጋር ሄደሽ መምጣት አለቅ ልጅሽን ይዘሽ ማለት ነው። እንደውም ይሄ በጣም ቀላል እኮ ነው። ግን የሆነ በቃ እናንተ እንደ ትልቅ ነገር ስለምታዩ ነው እንጂ እኮ በጣም ቀላል ነው። ሴት ልጅ እኮ ልጇን ይዛ ቤተሰቦቿ ጋር ሄዳ አይታ ትመጣለች። ሳምንትም ሆነ ምናምን አብርሃም ራሱ ሳምንት ወይም ደግሞ ሁለት ወር ማለታችሁ ራሱ አብርሃም ልክ ለልጁ ያለንን ቦታ ወይም ደግሞ ከእናንተ ጋር እንዲጨቃጨቅ ፈለጋችሁ እንጂ ቤተሰብ ጋር ሄደሽ 1 ሳምንት ምናምን አብርሃም አይሞትም መቼም ልጁን ካላየ ማለት ነው። ምንም አይሆንም፣ ችግር የለውም። 1 ሳምንት እንደዚህ። ግን 2 ወር ሙሉ ምን አለ ምን በማስመልከት 2 ወር ሙሉ ቤተሰብ ጋር አራስ ሆነሽ እንኳን 2 ወር አልተቀመጥሽም። እንኳን አሁን አይደለም እኔ ደህና ነኝ እንኳን እያልኳቸው እያመኑኝ አይደለም። ምክንያቱም ፋሚሊ ነው። ከእኛ መቆየት ይችላል። 2 ወር ማለት እንዴት ይሆናል? የሚባል ታሪክ የለም። በመጀመሪያ ደረጃ እንደዚህ የሚባል አማርኛ የለም። እንዴ ታሪክ የለም። የምንም መቅጣት መቀጣጣት አይደለም። አንተ አእምሮን እንደዚህ አይነት አስተሳሰብ የሚያምን ከሆነ አላውቅም። ግን ደግሞ አሁን ፋሚሊ ጋር ማሳለፍ እፈልጋለሁ። እንዴ ቤተሰብ የመጠየቅ መብት የለኝም እንዴ?
አይደለም ሁለት ለሶስት ቀን ለአራት ቀን ለአምስት ቀን ድረስ ሊሄድ ይችላል። ከዛ ውጭ ግን ሆን ብለሽ አውቀሽ ልጄን ከኔ ለማራቅ ካልሆነ በስተቀር ይሄን ነገር አይደለም። ተረዳኝ። ይሄ ምን ማለት ነው? ለአምስት ቀን እውነት ነው። ይሄ እዚህ ጋር እውነት ስናወራ ማለት ነው እውነት ነው። ገባቸው? እውነት ነው። በቃ አለቀ። ገባቸው አይደለ? አንድ ሴት ልጅ እናቷ ጋር ስትሄድ ለሁለት ቀን ለሶስት ቀን ባለትዳር ከሆነች ለሁለት ቀን እንደዚህ ለሶስት ቀን ወይም ደግሞ ለአንድ ቀን ነው ሄዳ የምትመጣው። ምክንያቱም ቤቷን ትታ አትሄድም ማለት ነው። ገባቸው አይደለ? ነገር ግን አብርሃምና ሩታ ተፋተዋል። ሲጀመር ቤትን ዘግቶ ለሁለት ወር ሙሉ እናት ጋር ማንም ሴት አትቀመጥም። ገባቸው አይደለ? እንኳን ልጁ አድጎ እንደዚህ ሆኖ ማለት ነው። ሁለት ወር ሙሉ ምን ትሰራለሽ? ህግ የፈቀደለት 3 ቀን አይደለ? በየቀኑ መምጣት ይችላል። ኖርማል ነው። ሲቀጥል ደግሞ አይደለም 2 ወር ዓመት የመቆየት መብት አለኝ። የኔ ፍላጎት እስከሆነ ድረስ የቤተሰቦች ፍላጎት እስከሆነ ድረስ ገባ። አንተ እዚህ ጋር መኖር ትችላለሽ፣ እዛ ጋር መኖር አትችይም ብለህ የመከልከል አንዳች መብት የለህም። አንድ ነገር እዚህ ጋር እኮ ሩታ መብትሽ ነው። ለምን ሺህ ዓመት አትኖሪም እና ቤተሰቦችሽ ጋር እናትሽ ጋር? ነገር ግን እዚህ ጋር ደግሞ አብርሃም ይወስነዋል። ኤቭሪዴ ወይም ደግሞ አይመጣም ልጁን ለማየት አዲስ አበባ ስራውን ትቶ ወይም ደግሞ የሆነ ነገር አድርጎ ማለት ነው። ግን ይህን አክል ድረስ ለመሄድ ራሱ ምን አስፈለገው ነው? ምን አስፈለገው? ሰላም ስቱ በቃ ሚዲያው ጭር አላለም። ግን የሆነ ነገር ሲሆን አትወዱማ ጭቅጭቅ የሆነታውን አብርሃምና ሩታ ለየብቻ ይሰራሉ ተብሎ ሲጀመር አይታሰብም። እኔም አላሰብኩም። ሲጀመርም እንደዚህ አላልኩም። ግን አያችሁ አይደለ? አንድ ላይ በፍጹም አይቀሩም። ሩታም የሆነ ሰው ይዛ ብትመጣ ሲጀመር አይታይላትም ቻናሏ ከአብርሃም ጋር ውጪ። አብርሃምን እንደዚህ ሩታን ይዞ ካልመጣ አይሆንም። እንደዚህ አይነት ጭቅጭቅ ካልተሰሩ አይታይላቸውም። ለዛ ነው እህቷን ይዛ ብትመጣ አይታይላቸው። ፕራንክ ብታረግም አይታይላ። አብርሃም እንደዛ ፕራንክ ቢያደርግ ማንም ሰው አያይም። ግን ሁለቱም እንደዚህ ሲጨቃጨቁ ሲመጡ ደግሞ ይታይላቸው። ለዛ ነው የሚጨቃጨቁት። አይፈረድባቸውም ለነገሩ። ከዚህ በላይ የምትከለክለኝ መጀመሪያ ደረጃ እየነገርኩሽ ያለሁት እኔ እዛ ቤተሰቦች ጋር ሄጄ ልጄን ምናምን ሽበት ሆን ብለሽ አንድ አዳምጪኝ። ሆን ብለሽ ይህንን ልጅ ከኔ ለመለየት ካልሆነ በስተቀር የፈለግሽው ለ2 ወር ለምናምን ለምትይው ነገር ምንም አሳማኝ ምክንያት የለሽም። ይህንን ነገር ደግሞ አስባችሁበትና አውቃችሁ ከእሷም ጋር ሊሆን ይችላል ከሌሎች ሰዎች ጋር ተነጋግረሽበት እኔ አሁን ላይ በልጄ ለመቅጣት ወይም እኔም በልጄ እንትን ለማለት ካልሆነ በስተቀር የፈለገ ነገር ቢሆን ይህ ምክንያት ሊሆን አይችልም። አንቺን የናፈቀ ሰው ካለ እዚህ ቤት ውስጥ መጥቶ ማየት ይችላል። ገባሽ? ኦኬ። ስለዚህ አሁን የአንተ ፍላጎትና የአንተ መብት ሁልጊዜ መከበርና መሰማት አለበት። ይሄ ደግሞ ቤተሰብ ጋር መሄድ ትችላለች። ይቅርታ አድርግልኝና ይሄን ነገር ቤተሰብ ጋር እኮ መሄድ ትችላለች። እዚህ ጋር እውነት እናውራ። ቤተሰብ ጋር እኮ መሄድ ትችላለች። ነገር ግን አብርሃም ሆን ብሎ ለ2 ወር ሙሉ ልጇን ይዛ እንድትሄድ ወይም ደግሞ ልጁን ሳያይ ወይም ደግሞ ከአዲስ አበባ በየጊዜው እየተመላለሰ ቡታጀራ ልጁን እንደማያይ ስለምታውቁ ነው እናንተም እስከ 2 ወር ድረስ የምትሉት ማለት ነው። እንደ ሰው ልጅ እኮ ሳምንት ይበቃዋል አይደል? እንደ ቤተሰብ ልጁን አስቀምጣ እንኳን የምትሄዱ ነገር ዘበት ነው። አብርሃም ደግሞ ምን ሆኖ ነው? እናት እኮ ናት እንዴ! የ6 ወር ልጅ እንዴት ነው አስቀምጣ የምትሄደው? ህፃናት ትሁን። እኔም እንደዛ ነው ያልኩት። ያ ሳምንት እንደዚህ 5 ቀን 6 ቀን ኦኬ ቤተሰብ ጋር አይታ ኦኬ ቤተሰቦቿን አይታ እነሱም እንደዚህ የሚል ከሆነ እዛ አይታ ኦኬ መምጣት ትችላለች። ነገር ግን 2 ወር ሙሉ ምናምን እንደ የማይታሰብ እዚህ ብለን መናገር አልነበረብንም ነው ላንተ። አሁን 2 ወር ስላልከኝ አሁን ልጄ ለሰከንድ እንደ ፈቃድ እኮ ነው የተጠየቀው አይደል እንዴ? ለማንኛውም ሲጀመር ልጄን ለሰከንድ ገባ መተበስ መስራት አለ መጥቻለሁ። ልጄን ይዘሽ ነይ እና ያሳይ ትለኝ ይችላል። ወጥቼ ያሳይ ይችላል። ይሄ ምክንያት ሊሆን አይችልም። እኔ እዛች ጋራ እዛ ድረስ በቃ ቤተሰብሽ ጋር ምናምን በእንደዚህ አይነት ኬዝ መገናኘት አልፈልግም። ከሆነ ምክንያት አይ ቲንክ ምክንያት ይሄ ነው። እኔ ይዤ ልመጣለሁ በየቀኑ ናት። ኦኬ ችግር የለውም። ግን ደግሞ እኔ ጥሩ ነው ይዤ ልመጣለሁ አለች። በቃ እንዴ በየቀኑ እሺ አዲስ አበባ ድረስ ይዘሽ የምትመጪ ከሆነ ደግሞ መሄድ ራሱ አያስፈልግም እኮ የማይመስል ነገር። ኧረ ወይኔ ቤተሰብ ጋር መሄድ እፈልጋለሁ። እሺ አሁን ምክንያት ቤተሰብሽ ጋር በእንደዚህ አይነት ኬዝ መገናኘት አልፈልግም ነው። በደንብ ያንተ አንድ ነገር ልንገርሽ። እኔ 150 ኪሎ ሜትር በየቀኑ እያቋረጥኩኝ 170 እና 150 ኪሎ ሜትር በየቀኑ እያቋረጥኩኝ የመሄድ ግዴታ የለብኝም። እዚሁ ነው ልጅ ያለው ከልጅ ጋር መሆን ፈልጋለሁ። ኪሎ ሜትር ብታቋረጥ ለልጅ ነው። ኢትስ ኦኬ በቃ ቀላል ነው። አንቺ ይሄ የቀጣሽኝ መስሎሽ ወይም እኔን ለማስደበር እኔን ለማስከፋት መስሎሽ እያደረግሽው ካሰብሽ በጣም ተሳስተሽ ገባሽ። ስለምን መቀጣጣት ነው የምታወራው አንተ? እና አንዳንድ ነገሮች ከሆነ እዚህ ነገር ውስጥ እያስገባሻለሁ ተሳስተሻል። አሁንም ቢሆን ግን ህጉ በየ3 ቀኑ እዚህ ቤት መጥቼ እንዳይ ልጅ ፈቅዶልኛል። አይ ካልሽኝ ነገ ከነገ ወዲያ ሳትሄጂ እዚሁ ህግ መጥቶ ማድረግ ያለበት ነገር ያደርጋል። ድጋሚ ህግ ጋር ልትሄዱ ነው? ድጋሚ ህግ ጋር ልትሄዱ ነው? ወይኔ እናቴ ድራማቸው አያልቅም።
ልጅሽን ዓለም ላይ ያለ ህግ ይዘልኛ ኖርማል ነው። ችግር የለብኝም። እውነቱና እውነቷን ነው የምንነጋገረው። ገብቶሃል? እኔ እንደዚህ እየተጨቃጨቅ አታናግረኝ። በስነ ስርዓት ዛና የጠራው ሲጀመርና እኛ ራሱ እናንተ ጭቅጭቅ ማለት ነው ቤታችን እንዳይገባ የምሬን ነው ያ ነገር እንዳይሰማክ በማለት ነው። ገብቶሃል? እንጂ እንደዚህ እንድትጨራጨቁ ብዬ አይደለም የጠራሁት። ገብቶሃል? ይሄ ደግሞ የሚካበድ ነገር አይደለም። ያለኔ ፍላጎት ያለኔ ፍቃድ ልጁን እንደፈለገች መንቀሳቀስ መብት የላትም። ገባሽ? መሄድ አለባት። ይሄ ማይሆን ነገር ችግሩ እኮ ማይሆን ነገር አለ። አንተ እንደፈለግ ካለ እንዲወጣ ምገባው ምን ማለት ነው? እንደዛ ማሰብ የለብህም። አንተ እንደፈለግ እንደመሆን አሁን እኮ አብርሃም ይኸውልህ ወጥቶ እንደፈለገ ይገባል። ሶ ልጅ የለም ልጁን ይዞ የትም አይሄድም። ሶ ሩታ ጋር ደግሞ ልጅ አለ። ለዛ ነው ልጁን ደግሞ አብርሃም ይፈልገዋል። ገባችሁ አይደለ? እዚህ ጋር አብርሃም ሩታ እኮ እንደፈለገች መውጣት ትችላለች። እሱ እኮ እያለ ነው ልጅን ታስቀምጣለ እኮ። ገባችሁ አይደለ? ኢቨን እንኳን አሁን አይደለም የዛ ሰዓት አውሮፓ እንኳን እሄዳለሁ ስትል እኮ ልጁን ታስቀምጥና የፈለገች ቦታ ትሄድ ነው ያለው። ሶ እዚህ ጋር አብርሃምና ሩታን አንድ አታድርጉ። ገባችሁ አይደለ? ነገር ግን እዚህ ጋር አንቺም ሴትዮ ሲጀመር የመጣችሁ ጭቅጭቅ ፈልገሽ ነው ወይም ደግሞ በዚህ በኩል እንግዲህ አብርሃምን እንመልስ ካላችሁ ሞክሩ። እኔ ወንድን በዚህ ልማና እንደዚህ ያደርጋችሁ እንዴት ነው እናንተ? የሆነ ትዳርም በልመና ወንድም በልመና እኮ አይሆንም። የምሬን ነው እኮ እንዴ። በቃ እሷም ደግሞ ሆነ በቃ ማለት ስትመጣ አንደኛ ነገር ለምን ይሄ የሆነ እንዳትልና ነገሮችን ማወቅ ስላለብህ ይሄ ነገር ምን መሰለሽ፣ ነገ ደውሎ ቢያጣኝ ሲሮጥ የሆነ ቦታ ነው ሄደው ልጄን ይዛ ጠፋች ብሎ የሆነ ቦታ ሄዶ አይቀርም ወይ ህግ ጋር ምናምን ሄድ አይቀርም በእርግጠኝነት። ገብቶሃል አይደለ? እኔ ደግሞ ይሄ ነገር እንዲፈጠር ስለማልፈልግ ስሜን በመጥፎ እንድታነሳው። ኦኬ እንደዛም ሊሆን ይችላል። ነገር ግን እኮ አሁን ራሱ 5 ቀን ራሱ ብለሽ ሄደሽ ማለት ነው ሩታ ለሳምንትም ሆነ ብለሽ ሄደሽ እኮ ቤተሰብ ጋር ማለት ነው። ከዛ ይቅርታ ሰው እኮ በመግባባት እኮ ብዙ ነገር ያደርጋል እኮ በጭቅጭቅ ሳይሆን ማለት ነው። ይቅርታ መምጣት አልቻልኩም መምጣት ትችላለህ ማለት ትችያለሽ ወይም ደግሞ እንደውም እኮ ድራማው ራሱ የሚያምረው እኮ ይዘሽ ሄደሽ ሳትነግሪው ይዘሽ ሄደሽ እኮ አብርሃም እንዴት ልጄን ሳትነግረኝ ይዘ ሄደች ምናምን ብሎ አሪፍ ነበረ የሚሄደው። ለማልፈልግ ልጄን ይዘው ጠፋች። ቢያንስ ተጨናንቀናል። ቢያንስ ደውዬ እንኳን ተጨናንቀናል። በጣም አይደል እንዴ ተጨናነቃችሁት? በጣም 80 ሲፈራረሙ ድረስ እንኳን አልተጨናነቃችሁ። 80 ትዳራቸውን ቀዶ ለየብቻ ሲሆኑ ድረስ እንኳን አልተጨናነቃችሁም። አሁን እሱ አብርሃም የሄርሜላን ፍቅር ሲቀበል ነው የተጨናነቃችሁት። እንዴት አልተጨናነቀም? እውነት ነው። ምንም የተጨናነቃችሁ አትመስሉም። የምሬን ነው። ምክንያቱም አሁን አይደለም መጨነቅ በፊት ነበረ። ልክ ሩታ ከቤት ስትወጣ ከዚህ ቤት መጀመሪያ ስትወጣ ሁለቱም መሀል ላይ ክፍተት ሲፈጠር ነፍሰ ጡር ናት። በዛ ላይ ነፍሰ ጡር ሴት ናት። ነፍሰ ጡር ማለት የሁለት ነፍስ የያዘች ሴት ነበረች። የዛ ጊዜ እንኳን ልትወስዷት እንደዚህ አልመጣችሁ። አሁን መጥቶ እያስመስላሉ እንዴ? ኧረ ወደዛ ሂዱ። ተጨናንቄ አይደለም እያወራሁ ያለሁት። ስንት ጊዜ ነው ተጨናንቃችሁ ሞታችኋል። የዛ ሰዓት እንኳን አንድ ሰው መጥቶ ልውሰድሽ አላለም። ከጎንሽ አለውኝ አላለም። ግራ ነው እኮ የምታጋቡት። የምሬን ነው። አሁን መጥታችሁ ሩታን ካልወሰድኩኝ የት ነበርሽ? የዛ ሰዓት መጥተሽ ለምን አልወሰድሻትም? አሁንም እናምንሽ ነበረ። እኔም እኮ ከአንተ ጋር መጥፎ ነገር መናገር አልፈልግም። ቦታ እያልናት እኮ እስከዛሬ ድረስ እያልናት አይደለም። ስታጠፋ ትተሻል እኮ እያልናት ነው። አንተ ስታጠፋ ደግሞ አትተሃል እያልንክ አይደለም። እስካሁን እንደ ቤተሰብ እኮ እየመከርናቸው ለመኖሬ ሳይሆን ገኒ ብዙ ነገሮችን እኔ ያሳለፍኩኝ ሰው ብቻ የመኖሬና ለመኖሬ ብዙ ማተር አያደርግም። ግን ደግሞ በዓልንም ጭምር ከፋሚሊ ጋር ማሳለፍ ይፈልጋሉ። ገባ? ኦኬ ፋሲካን ለማሳለፍ ነው። ጥሩ ነው። እንደሱ ከሆነ ጥሩ ነው። ግን አብርሃም ይገባል። መልስ ምናምን አለ አይደለ? አለ መሰለኝ መልስ ምናምን ተጠርታችኋል አይደለ? በዚህ አጋጣሚ ሹክል በል ቤተሰብ ለእናንተ ማለት ነው። ከካሜራ ጀርባ መልስ ምናምንም አላቸው። እሺ የኔ ውዶች ማለት ነው። ወይ በማንኛውም በኩል ሰው አዘጋጅቼ ከእኔ ጋር ከድግዬ ጋር ጋር እልክልሃለሁ። እስከፈለግከው ሰዓት ቆይተህ ተጫውተህ
ልጄን ሰታቸው ይዘውልኝ ይመጣሉ። አበቃ እንደዚህ ማለት ነው እንዳልሆነ አሁን እስኪ ጾነልህ ወይስ እዚህ ጋር ሌላ ነገር ነው እንዲታሰብ የምትፈልገው? ሰው ሌላ ነገር እንዲያስብ ነው የምትፈልገው? ማንም የፈለገውን ነገር ማሰብ ይችላል። ከዚህ በላይ ይሄን አይደል እንደሞኛ አድርገሽ ወይንም የሆነ እንደዚህ አድርገሽ ልትፈልኝ አልፈልግም። ገባሽ? ሁሉም ነገር እያንዳንዱ ነገር አይደለም የምታደርጊውን የምታስቢውን ነገር ጠንቅቄ የማውቅ ሰው ነኝ። አንዳንድ ጊዜ ዝም ብዬ ሳልፈሽ ነገሮችን ስተውልሽ ምናምን እኔ አላውቅም ማለት አይደለም ወይንም ሞኛ ነኝ ማለት አይደለም። ገባሽ? አንዳንድ ጊዜ ማልፋቸው ነገሮች ስላሉ ነው። ግን ደግሞ ይሄን ደግሞ ላልፍሽ አልችልም። በቃ ተረዳሽኝ? እስከ ጠዋት ታገሽ። ነገ ጠዋት የህግ አካል መጥቶ የሚወስነውን ውሳኔ አብረን ጭራሽ ህግ ድጋሚ ህግ ቆይ ነው የምለው ማለት ነው። እናንተ ሁለታችሁም ቆይ ባልና ሚስት ሆናችሁ ልጅ እስከ መውለድ የደረሳችሁ ሰዎች ቆይ ተግባብታችሁ እንኳን ሁለታችሁም መፍታት ያቅታችኋል? ኤቭሪዴ የሆነ ነገር ማላችሁ ላይ በተፈጠረ ቁጥር አብርሃምም የሆነ ልጄን ይዤ ፓርክ ሊሄድ ነው ካለ ሩታ አይሆንም ካለች ህግ ጋር ልትሮጥ ነው። አንተም ደግሞ ሩታ ቤተሰቦቼ ጋር ልጄን ይዤ ሊሄድ ነው ካለች ደግሞ ህግ ጋር ልትሮጥ ነው። ህግ የእናንተ ሱቅ ነው እንዴ? ሱቅ አርጋችሁት ይቀልዳሉ እንዴ? ሌላ ውስጥ እንድንገባ ታደርጋለህ። ግን እኮ ማለት ነው አብርሃም በዚህ አጋጣሚ ማለት ነው ሩታ እኮ ዝም ብላ ራሱ እሷ ሞኝ ሆና ነው እንጂ አንተን ደውላ ጭቅጭቅ ካንተ ጋር ፈልጋ ነው መሰለኝ። እንደዛ ነው ይመስለኛል እንጂ ጸጥ ብላ ልጇን ይዘ ቤተሰብ ጋር መሄድ 3 ቪዲዮ ራሱ አያስፈልግም። ልጄን ይዤ ልሄድ ነው ሊወጣ ነው ቻው ምናምን ማለት ራሱ አያስፈልግም። ቡታጀራ ደርሳ እኔ ከልጄ ጋር ቡታጀራ ነኝ ልጅን ማየት ከፈለክ አመጣልሃለሁ ኦኬ ብላ ካወራች ምንም አያመጣም። አብዶ ይቀመጣል። በቃ አለቅ። ልጄን ይዛ ሄደች ምናምን ብሎ ከዛ ደውላ በቀዛ እንደደረሰች መደወል ትችላለች። ሶ ልጄን ይዛ ጠፋች ብሎ እንዳይከሳት ደግሞ ማለት ነው። ያወራን ምንም እንደዚህ አይነት ነገር የለም። ምን ያወራን ትልቅ ሰው አይደለሽ እንዴ? ትልቅ ሰው ነው። በቃ አንድ ነገር ላስረዳ። እንደዚህ ነው አይጠበቅብህም። ተናንቋል። በቃ ሊሰዳደቡ ነው ገነትና አብርሃም ራሱ ትልልቅ ሰዎችም አሁን በቃ ንቀት ገባ ቤተሰብ ወይኔ አብርሃም አሁን እኮ ማለት ነው። ቆይ ሩታ ቡታጅራ ሙቭ ብታረግስ አጠቃላይ ማለት ነው በቃ ከቤተሰቦቿ ጋር ለመኖር ሙቭ ብታረግስ ግን እኔ አላቅም። ስለዚህኛው ህግ ማለት ነው አይቻልም ወይም ደግሞ ሌላ አይደል? አሁን ይሄ ቤት አሁን ይሄ ከተማ የአብርሃም ቅርብ ነው እንበል ሌላ ቦታ ሩቅ ቦታ ማለት አሁን ደብረ ዘይት ይሁን ወይም ደግሞ የሆነ ቦታ እሷ የተመቻት ቦታ ሰው ልጁ ደግሞ እስከ 18 ዓመትም ሆነ 7 ዓመት ድረስ ከእናት ጋር ነው ማደግ የሚችለው ማለት ነው። ግን እስከዛ ድረስ እሺ ማለት አገሩ ካልተመቻትም ሆነ ወይ ደግሞ ለልጇ ላይ መቻት ይችላል ወይ ደግሞ ስራ ብትሰራ አሁን ሩታ ሙቭ ብታረግስ ወደዛ ፊልድ ብትወጣስ አይቻልም? ወደ ህግ ነው የምትሮጡት? ሱቅ ነው የምትሮጡት? ኧረ ነገሮችን በቃ አይደለም ያደረኩትን ቀድሜ ማስበውን ታውቃለህ። በጣም ጎበዝ ነህ፣ በጣም ፐርፌክት ነህ ምናምን በቃ አሁን ታውቃለህ። አንተ በጣም ጀግና ሰው ነህ። ግን ደግሞ አሁን ያንተ ማውቃ ለማውቅ እዚህ ጋር ምንም የሚጠቅመኝ ነገር የለም። ምንም አበቃ እዛ ግን ትመጣለህ እዛ ሀገር ውስጥ ማየው ነገር ውስጥ አልገባንም። እኛ ደግሞ እውነታንና እንቅጯን ነው የምንነጋገረው። እያንዳንዱ ነገር ዛሬ እንድታውቀው ብለን ነው። ነገም ህግ ይመጣል። ቤተሰብ አብርሃም ህግ ጋር ሊሄድ ነው ደግሞ ወይ ጣጣ ለቀው ማጣለ እንደ ማስታወቂያ ደስች ቤተሰብ ላይክ አድርጉ፣ ላይክ ቶሎ በሉ፣ ሰብስክራይብ አድርጉ። ለቤት አዲስ ሆናችሁ እሺ የኔ ውዶች ማለት ነው። እነሱ ጭቅጭቃቸው አያልቅም። የኔ ቤተሰብ ወዳችኋለሁ፣ አክብራችኋለሁ። ሰላማችሁ ይብዛልኝ። ባይ ባይ።